እየሰራ መሆኑ ይታወቃል። ከነዚህ ውስጥ በነዳጅ ላይ የሚደረገው ከፍተኛ ድጎማ አንዱ ነው። አሁንም ቢሆን የሀገር ውስጥ የነዳጅ ዋጋ ከጎረቤት አገር አንጻር እንኳን ስታይ ዝቅተኛ መሆኑ የፊስካል ጥናቶች ያሳያሉ። ይሁንና እንዲመዘገብ እርሶ ለሰጡበት አመራር ያለኝ ከፍተኛ አድናቆት ገልጻለሁ። በመጪው ምርጫ ይህን እድል ለማስቀጠል እና ሀገራችንን ከፍ ወዳለ ደረጃ ለማድረስ የሚያስችል ሁኔታ የሚፈጠር ያለኝ እምነት ከፍተኛ ነው። በጣም አመሰግናለሁ። ሶስተኛው ብዝሃ ዘርፍ ነገሪ ሀብታችን ለማወቅ ስለሚያግዝ አካባቢ ጀምሮ ሁለተኛው የዓለም ጦርነት ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቀን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረም። የፓርቲው ስራ ከመንግስት ስራ አለመለየቱና መደበላለቁ ያሳያል። ስለሆነም መንግስት በተደጋጋሚ እንደተጠየቀው የመንግስት የአሜሪካው ፕሬዝዳንት ያ ትልቁ ግድብ የአዋ የሚያቆመው ሊና ታማሪ ዲሞክራሲ ወደ እንዲጠናቀቅ የመንግስት ጉዳይ እንዳይመርጥ የስነ ልቦና ጫና እየፈጠረ ይገኛል የሚል ስጋት እየተነሳ ይገኛል። ይህንን ስጋት የማክሮ ኢኮኖሚ የገጠመውን ተግዳሮት የዲሞክራሲ ምህዳሩን የማጥበብ ምንድን ነው ማብራሪያ የሚሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ተረፈ ጎሊ። አመሰግናለሁ ክቡር አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በ2018 የመጀመሪያው ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲዎች አባላቶች እና ባለቀርነት ለዘመናት ኢትዮጵያን ሀገር ከወጥ ቀጥተው የኖሩ ችግሮች ናቸው። በዋነኝነትም ስር የሰደዱ የኢኮኖሚ ስብራቶች ሀገራችን ወደፊት እንዳትጓዝ ቀስፈው ቆይተው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፋን አልፈሱ ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን። ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። ማለትም የፖለቲካ ፓርቲዎች ራሴና በምክር ቤቱ ስም አመሰግናለሁ።